እንደተመለከታችሁት የዶናልድ ትራምፕ ቢግ ቢዩቲፉል ቢል 51 ለ50 በሆነ ውጤት ሊያልፍ ችሏል ማለት ነው። Vote. The yeas are 50, the nays are 50. The Senate being evenly divided, the Vice President votes in the affirmative. The bill as amended is passed. በጣም በሚገርም ሁኔታ እንግዲህ ይህ ቢግ ቢዩቲፉል ቢል ትልቅ የመነጋገሪያ አጀንዳ እንደነበረ ሁላችንም የምናስታውሰው ነው። ያም ሆኖ እንግዲህ በሴኔቱ የተመለከትነው ውጤቱ 50 ለ50 ነበር የተጠናቀቀው። ዴን ፋይናሊ እንግዲህ ጄዲ ቫንስ ጃምፒን አድርገው ወደ ምርጫው በመግባት 51 ለ50 በሆነ ውጤት ቢግ ቢዩቲፉል ቢሉ እንዲያልፍ አድርገዋል ማለት ነው። እንደዚህ አይነት አጋጣሚዎች ሲፈጠሩና 50-50 በሚሆንበት ጊዜ ኢትስ አ ታይ ሶ they have a system called tie breaking votes ማለት ታዩን ብሬክ የማድረጊያ ቮት ስለሚያስፈልግ እዛ ጋር የተቀመጡት ምክትል ፕሬዚደንቱ ጄዲ ቫንስ ጃምፒን አድርገው እንግዲህ the big beautiful bill ፓስ እንዲያደርግ ኮንትሪቢዩት አድርገዋል ማለት ነው። ሶ እንደተመለከታችሁት 51 ለ50 በሆነ ውጤት ቢግ ቢዩቲፉል ቢሉ አልፏል። ቢሉ ምን ጉዳዮችን አካቷል፣ በውስጡ ምን ጉዳዮችን ይዟል የሚለውን ነገር በዝርዝር የማስመለክታችሁ ይሆናል። ቢግ ቢዩቲፉል ቢሉ ባለፉን ተከትሎ የተሰማችሁን ስሜት በኮሜንት ሴክሽን አስቀምጡልኝ። በዚህ ቪዲዮ የቢግ ቢዩቲፉል ቢል ምን ነገሮችን አካቷል፣ በኢሚግራንት ላይ እንዲሁም ደግሞ በአሜሪካን ሲቲዝን በሆኑ ሰዎች ላይ ምን አይነት ኢምፓክቶች ወይም ደግሞ ጉዳቶች ሊያመጣ ይችላል፣ ምን ጥቅምስ አለው የሚለውን ነገር በዝርዝር የምንመለከት ይሆናል። ቪዲዮውን ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተመሳሳይ መረጃዎች እንዲደርሷችሁ አድርጉ። ቀጥታ ወደ መረጃው እንሄዳለን። ሶ የቢግ ቢዩቲፉል ቢል በውስጡ ምን ነገሮችን አካቷል፣ በዋናነት ትኩረት ያደረገው ምንድነው የሚለውን ነገር ለመመልከት ያክል የቢግ ቢዩቲፉል ቢል እንግዲህ it has a huge funding for new border walls ከዚህ ቀደም እንደምታስታውሱት በሳውዝ ቦርደር ላይ ከፍተኛ የሆነ ወጪ በማውጣት አንድ ትልቅ የሆነ ግንብ ተገንብቶ ነበረ። ሶ በአሁኑ ሰዓት እንግዲህ ቢግ ቢዩቲፉል ቢሉ ተጨማሪ ገንዘብ ፈንድ በማድረግ አዳዲስ ግንባታዎችን ሊያደርግ እንደሚችል ይናገራል። ሌላው ደግሞ ኒው ኢሚግሬሽን ዲቴንሽን ፋሲሊቲስ በተመሳሳይ እንግዲህ ኢሚግራንት ላይ የሚሰራውን አክቲቪቲ አጠናክሮ ለመቀጠል አዳዲስ የዲቴንሽን ፋሲሊቲዎች ወይም ደግሞ የማቆያ ቦታዎችን ሊሰራ እንደሚችል ይናገራል። ከዛ በተጨማሪ ዳብሊንግ አይስ ኦፊሰርስ ከኢሚግራንት ጋር የሚሰሩ የአይስ ኦፊሰሮች በቂ አይደሉም ተብሎ ይታሰባል። ሶ አሁንም ከፍተኛ የሆነ የገንዘብ ፈሰስ በማድረግ ተጨማሪ የአይስ ኦፊሰሮችን የሚቀጥር ይሆናል ማለት ነው። ስላፒንግ ኢሚግራንትስ ዊዝ ሂውጅ አዲሽናል ፊስ የትራምፕ አድሚኒስትሬሽን እንግዲህ በዚህ በቢግ ቢዩቲፉል ቢል ውስጥ ካካተታቸው ጉዳዮች መካከል ደግሞ ኢሚግራንትን በተመለከተ የሚከፍሉትን ክፍያ በጣም በከፍተኛ ደረጃ መጨመር ይሆናል ማለት ነው። ሶ በዝርዝር ለመመልከት ያክል ስፔሻሊ በቦርደር ዋል በዲቴንሽን ፋሲሊቲ እና በአይስ ኦፊሰሮችን በተመለከተ ከፍተኛ የሆነ ፈንድ ለማድረግ ነው እያሰበ ያለው። ለምሳሌ $45 ቢሊዮን for new ice detention facility የዲቴንሽን ፋሲሊቲ ለመገንባት ወደ $45 ቢሊዮን ታስቧል። የአይስ ኦፊሰሮችን ለመቅጠር ወደ $31 ቢሊዮን ታስቧል። በተጨማሪም ደግሞ ለአይስ ኤንድ ከስተምስ ኢንፎርስመንት ወደ $12 ቢሊዮን ታስቧል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለማጠናከር ወደ $12 ቢሊዮን ፈንድ ለማድረግ በዚህ ቢል ውስጥ ተካቷል ማለት ነው። እዚህ ጋር የምንመለከተው በሰፊው የኢሚግራንት ላይ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥል ነው ማለት ነው። ሌላው ስደተኞች ላይ በጣም በከፍተኛ ደረጃ ለመስራት ማሰቡን የሚያመላክተው ከፍተኛ የሆነ ሰርቪስ ቻርጅ እያስከፈለ መሆኑ ነው። ለምሳሌ አሳይለም አፕላይ ለማድረግ ወደ $1000 ትጠየቃላችሁ። እንዲሁም ደግሞ አሳይለሙ ፔንዲንግ የሚሆን ከሆነ አሳይለሙ የሚራዘም ከሆነ ደግሞ በየአመቱ $100 የምትጠየቁ ይሆናል ማለት ነው። ሌላኛው ደግሞ ለቲፒኤስ or temporary protected status ደግሞ ወደ $500 የሚጠየቅ ይሆናል አፕላይ ስታደርጉ። እንግዲህ አሳይለም ጠይቃችሁ እሱ አፕሩቭድ ከሆነላችሁ በኋላ ወርክ ፐርሚት ወይም ደግሞ የስራ ፍቃድ ለማግኘት $550 ትጠየቃላችሁ። ይህ ብቻ አይደለም፣ የስራ ፍቃዱን ካገኛችሁ በኋላ every 6 months ወይም ደግሞ በየ6 ወሩ ተጨማሪ ክፍያ ይጠበቅባችኋል ማለት ነው። ምንም እንኳን የዶናልድ ትራምፕ አድሚኒስትሬሽን በአሁኑ ሰዓት ኢሚግራንትስ ይገቡበታል ብሎ ያሰባቸውን ቦታዎች ግንብ እየገነባ ቢሆንም ምናልባት ግን በቦርደር በኩል ኢንስፔክት ሳትደረጉ ስትገቡ ከተያዛችሁ $5000 የምትጠየቁ የሆነ $5000 ቅጣት የምትቀጡ ይሆናል። ክፍያውን ከከፈላችሁ በኋላም እስር ይጠብቃችኋል። ከእስርም በኋላ እንግዲህ ሪፖርት የምትደረጉ ይሆናል ማለት ነው። ሌላኛው ተማሪዎችም በተመለከተ እንግዲህ ሚኒመም ፊ ፎር ነን ኢሚግራንት ስቱደንት ዊል ቢ $250 እንግዲህ ነን ኢሚግራንት ሆናችሁ ለትምህርት ወደ ዩናይትድ ስቴትስ የምትገቡ ከሆነ በትንሹ $250 የምትጠየቁ ይሆናል ማለት ነው። ሶ ከዚህ የምንረዳው ምንድነው በዚህ ቢግ ቢዩቲፉል ቢል ውስጥ በዋናነት ኢሚግራንት ወይም ደግሞ ስደተኞች ታርጌት ተደርገዋል ማለት ነው። የዶናልድ አድሚኒስትሬሽን ዩናይትድ ስቴትስን ከኢሚግራንት ወይም ደግሞ ከስደተኞች የጸዳች ለማድረግ እንግዲህ በዚህ ልክ
በቢል መልክ አቅርቧል ማለት ነው። በተመለከታችሁት መልኩ ህግ ሊያደርገው ቀናቶች ቀርተውታል ማለት ነው። ከዚህ በተጨማሪ እንግዲህ የቢግ ቢዩቲፉል ቢሉ ከዚህ በፊት ኢሚግራንትስ ወይም ደግሞ ስደተኞች ከሚያገኙት ጥቅም ወር ቤኔፊት አንፃር እንዲሁም ደግሞ ሲቲዝኖች ከሚያገኙት ጥቅም አንፃር የቢግ ቢዩቲፉል ቢሉ ምን ያህል አደገኝነት አለው ብለን ስንመለከት በመጀመሪያ የሚሆነው you pay tax to send money to another country in addition to the fee you previously paid to send money ገንዘብ ወደ ሀገር ቤት ስትልኩ ወይም ደግሞ ገንዘብ ከዩናይትድ ስቴትስ ወደ ሌላ ሀገር ስትልኩ ከዚህ በፊት የትም ቦታ እንደሚደረገው የመላኪያ ገንዘብ ይቆረጣል። በአሁኑ ሰዓት ግን እንግዲህ ከዩናይትድ ስቴትስ ውጪ ለሚላክ ገንዘብ ተጨማሪ ታክስ እንደሚያስከፍል ከቢሉ ማንበብ ይቻላል። ሌላኛው ደግሞ more than 11 million people will be cut from Medicaid በዩናይትድ ስቴትስ ከ11 ሚሊዮን በላይ የሚጠጉ በአሜሪካን ሀገር የሚኖሩ በሜዲኬድ ሰፖርት ያሉ ሰዎች አሉ። ሶ ይህ ቢግ ቢዩቲፉል ቢል ደግሞ እነኚህን ከ11 ሚሊዮን በላይ የሚሆኑ ሰዎችን ከሜዲኬድ ውጪ ያደርጋቸዋል ማለት ነው። ያ ደግሞ ብዙዎችን ከፍተኛ የሆነ ችግር ውስጥ የሚከት ይሆናል ማለት ነው። ብዙዎችን ያስቆጣውና ዋናው ነገር ደግሞ ታክስ ብሬክ ፎር ዘ ሪች የምንድነው በዩኤስ የሚኖሩ ሀብታሞች ከፍተኛ የሆነ ታክስ ከት ወይም ደግሞ ታክስ ቅነሳ ሊደረግላቸው እንደሆነ እየተነገረ ይገኛል። ብዙዎችን ያስቆጣበት ምክንያት ደግሞ ምንድነው እዚህ ጋር ሜዲኬድን በማስቀረት ለሀብታሞቹ ታክስ መቀነሱ አንፌር ነው። ድሆችን የበለጠ ድሃ የሚያደርግና ሀብታሞችን ደግሞ የበለጠ ሀብታም የሚያደርግ ሲስተም ነው። ሶ ፍጹም ተቀባይነት የለውም እያሉ በጣም ብዙዎቹ እየሞገቱ ይገኛሉ በዚህ ጉዳይ። ሌላው በዚህ ቢግ ቢዩቲፉል ቢል ውስጥ የተካተተው ደግሞ ጌቲንግ ሪድ ኦፍ ግሪን ኤነርጂ ከዚህ ቀደም እንደምታስታውሱት ዶናልድ ትራምፕ እና ኤለን መስክ ተጋጭተው ነበረ። ቢግ ቢዩቲፉል ቢሉን በተመለከተ ኤለን መስክ አይደግፉትም። ያ የሆነበት ምክንያት ደግሞ ከፍተኛ የሆነ ዴፊሲት በሀገሪቱ ላይ ያስከትላል፣ ሀገሪቱ ለከፍተኛ ወጪ ትዳረጋለች ሲሉ ተናግረው ነበር የምታስታውሱ ከሆነ ኤለን መስክ። ስፔሻሊ ደግሞ ዶጅን በተመለከተ ዶጅ የተቋቋመበት ዋነኛ ዓላማ የመንግስትን ወጪ መቀነስ ላይ ነው። አሁን ግን ይህ ቢግ ቢዩቲፉል ቢል መንግስትን ለከፍተኛ ወጪ የሚዳርግና ከፍተኛ የሆነ ዴፊሲት እንዲከሰት የሚያደርግ ነው ሲል ኤለን መስክ ተቃውሞ ነበረ። በተለይ ደግሞ ኤለን መስክ የሚያመርታቸው ቴስላ መኪናዎች ደግሞ ከግሪን ኤነርጂ ጋር የተገናኙ ናቸው። ሶ ዶናልድ ትራምፕ ግሪን ኤነርጂ ላይ የሚያደርገውን ሰብሲዲ ማቆሙ ኤለን መስክን አበሳጭቶት ነበረ። ስፔሻሊ ደግሞ ዶናልድ ትራምፕ የኤሌክትሪክ ቬሂክል ማንዴትን ወይም ደግሞ አስገዳጅ የሆነ የኤሌክትሪክ መኪና መጠቀምን በተመለከተ የነበረውን ህግ ዶናልድ ትራምፕ አንስተውት ነበር። እሱን ተከትሎ እንግዲህ ኤለን መስክ በዶናልድ ትራምፕ ውሳኔ ተበሳጭተው ነበረ። ሶ በአሁኑ ሰዓት ደግሞ በቢግ ቢዩቲፉል ቢሉ የተካተተው ግሪን ኤነርጂን በተመለከተ ያላቸው አቋም በርካቶችን እያበሳጨ ይገኛል። ምክንያቱም ደግሞ ከፍተኛ የሆነ የኤሌክትሪሲቲ ኮስት ይኖራል በሚል ስጋት ማለት ነው። በአሁኑ ሰዓት እንግዲህ የዚህን ቢል ማለፍ ተከትሎ በርካቶች ስሜታቸውን እየገለጹ ይገኛሉ። ለእናንተ የቢሉ ማለፍ ምን አይነት ስሜት ፈጠረባችሁ? በኮሜንት ሴክሽን አሳውቁኝ። ዶናልድ ትራምፕ ይህንን ቢል ለመፈረም ቀናት ይቀርባቸዋል። ምንም እንኳን ይህ ቢል አንዳንድ መልካም ነገሮች ቢኖሩትም በርካቶችን ያበሳጨና በተለይ ደግሞ የድሃውን ማህበረሰብ ይጎዳሉ ተብለው የታሰቡ ህጎች በውስጡ ማካተቱ በርካቶችን እያበሳጨ ነው። የእናንተን ሐሳብ አስተያየት በኮሜንት ሴክሽን አስቀምጡልኝ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።